ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ በመካከለኛው ምስራቅ ያለው ውጥረት አቅጣጫውን እየቀየረ መሆኑን የሚጠቁሙ መረጃዎች ወጥተዋል። በቅድሚያ ድርድር የለም ስትል የነበረችው ኢራን በድንገት አቋሟን በመቀየር ወደ ፓኪስታን ልዑካን ለመላክ ዝግጅት እያደረገች መሆኑ ተሰምቷል። ፕሬዚዳንት ትራምፕም ይህ ስምምነት ታላቅ ስምምነት ሲሉ ጠርተውታል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ለኢትዮጵያ እጅግ ታላቅ የሆነ የኢኮኖሚ ስኬት ተመዝግቧል። የአውሮፓ ህብረት ለዓመታት አቋርጦት የነበረውን የቀጥታ የበጀት ድጋፍ በይፋ ጀምሯል። እነዚህና ሌሎች ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግና የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም ክቡራን አድማጮች የኢራን ድንገተኛ አቋም መቀየርና የእስላማባዱ ድርድር ኒውዮርክ ታይምስ ሁለት ከፍተኛ የኢራን ባለስልጣናትን ዋቢ አድርጎ እንደዘገበው ኢራን ከአሜሪካ ጋር ለመደራደር ዛሬ ማክሰኞ ፓኪስታን ዋና ከተማ ኢስላማባድ ልዑካን ለመላክ ዝግጅት እያደረገች መሆኑን ጠቁሟል። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፍ በድርድሩ ላይ እንዲገኙ የታቀደም ሲሆን ይህ የሚሆነው የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በስብሰባው ላይ ከተገኙ ብቻ ነው። ይህ የሁለቱ ወገኖች የከፍተኛ አመራሮች መገኘት ውይይቱ ምን ያህል ወሳኝ እንደሆነም ያሳያል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ድርድር እንደሌለ አስታውቀው የነበረ ቢሆንም የኢራን አቋም በድንገት መቀየር የክልሉን ውጥረት ለማርገብ የተወሰደ የእርቅ እርምጃ ተደርጎም ተወስዷል። የተኩስ አቁም ስምምነቱ ሊያበቃ የሁለት ቀናት ዕድሜ ብቻ ቀርቶት በመሆኑ በኢስላማባድ የሚደረገው ይህ ድርድር ጦርነትን ለማስቀረት የመጨረሻው የሰላም መስኮት ተደርጎም እየታየ ነው። በሌላ ዜና የፕሬዝዳንት ዶናልድ ትራምፕ ታላቅ ስምምነት መግለጫ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት መግለጫ ከኢራን ጋር የሚደረስ ማንኛውም አይነት ስምምነት ለእስራኤል፣ ለመካከለኛው ምስራቅ፣ ለአውሮፓ፣ ለአሜሪካና ለመላው ዓለም አስተማማኝ ሰላምና ደህንነትን እንደሚያረጋግጥ አስታውቋል። ፕሬዚዳንቱ እንደገለጹት ይህ ስምምነት ለዓመታት በቀጠናው የነበረውን አለመረጋጋት በመቀየር ዘላቂ ሰላምን ለማምጣት ያለመ ነው። ትራምፕ ኢራን የኒውክሌር ጦር መሳሪያ የመያዝ ዕድሏን ሙሉ በሙሉ የሚገታና የዓለምን ስጋት የሚቀንስ ስምምነት እንደሆነም አጽንኦት ሰጥቷል። ስምምነቱ ከመካከለኛው ምስራቅ ባለፈ ለአውሮፓ፣ ለቀረው ዓለም የደህንነት ዋስትና እንደሚሰጥም ተገልጿል። ትራምፕ ታላቁ ስምምነት ብለው የሚጠሩት ይህ ጥረት ኢራን በአካባቢው ሀገራት ላይ የምታሳድረውን ተጽዕኖ ለመቀነስና የንግድ እንቅስቃሴዎቿን ወደ ቀድሞ ሁኔታ ለመመለስ እንደሚያግዝም ይጠበቃል። ፕሬዚዳንቱ አክሎም ኢራን የኒውክሌር ምኞቷን ከተወችና የሽብር ድጋፏን ካቆመች ታላቅ አገር የመሆን ዕድል እንዳላትም ጠቁመዋል። በሌላ ዜና የቻይናው መሪ ዢ ጂንፒንግና የሳውዲ አረቢያ አልጋ ወራሽ ውይይት የሆርሙዝ ሰርጥ የቀጠናውን ሀገራትና የዓለም አቀፍ ማህበረሰብን የጋራ ጥቅም በሚያስጠብቅ መልኩ ለመደበኛ የመርከቦች እንቅስቃሴ ክፍት ሆኖ መቆየት አለበት ሲሉ ዢ ጂንፒንግ ዛሬ ከሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ባደረጉት ውይይት ማሳሰባቸው የቻይና መንግስት ብሮድካስቲንግ ሲሲቲቪ ዘግቧል። ዢ ግጭቶችን ለማስቆም ተኩስ አቁም እንዲደረግ የቤጂንግ ጥሪ በድጋሚ በመግለጽ የአካባቢን ሰላም ወደ ነበረበት ለመመለስ የሚጠቁሙ ጥረቶች ሁሉ እንዲደረጉ አቅርቧል። በትናንትናው ዕለት በኦማን ባህረ ሰላጤ ላይ የኢራን ባንዲራ የምታውለበልብ የጭነት መርከብ በአሜሪካ ቁጥጥር ስር መዋሏ በቴህራንና በዋሽንግተን መካከል ይደረጋል ተብሎ የሚጠበቀውን ሁለተኛ ዙር ድርድር የተኩስ አቁም ንግግር አጠራጣሪ አድርጎታል። ቻይና ከፍተኛ የኃይል ወጪዎች በኢኮኖሚያ ውስጥ ተጽዕኖ ማሳየት እንደጀመሩም ተዘግቧል። በሌላ ዜና የአውሮፓ ህብረት ለኢትዮጵያ የቀጥታ የበጀት ድጋፍ በይፋ መጀመሩን አስታውቋል። በሀገር ውስጥ ደግሞ የአውሮፓ ህብረት ከሰሜን ጦርነት ጋር ተያይዞ አቋርጦት የነበረውን የቀጥታ የበጀት ድጋፍ በይፋ መጀመሩን ገለጸ። በአዲስ አበባ እየተካሄደ ባለው የኢትዮጵያና የአውሮፓ ቢዝነስ ፎረም ላይ ይፋ እንደተደረገው ህብረቱ ለመጀመሪያ ዙር ከ140 ሚሊዮን ዩሮ በላይ መድቧል። ይህ ከፍተኛ መዋለ ንዋይ በዋናነት የአገሪቱን የኤነርጂ አቅርቦት፣ የጤና አገልግሎትና የንግድ ምህዳርን ለማሻሻል የሚውልም ሲሆን ከ500 በላይ የአውሮፓ ኩባንያዎች በተሳተፉበት መድረክ መበሰሩ የሁለቱን ወገኖች የኢኮኖሚ ትስስር አዲስ ምዕራፍ የሚያሳይ ሆኗል። የህብረቱ የዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ሰክላ እንደገለጹት ይህ የበጀት ድጋፍ ዳግም መጀመር መንግስት የኢኮኖሚ መረጋጋትን ለመፍጠር
እየወሰዳቸው ባሉ የሪፎርም እርምጃዎች ላይ ህብረቱ ያለውን ትልቅ አመኔታም የሚያንጸባርቅ እንደሆነ ተገልጿል። ቴዲ አፍሮና የጠቅላይ ሚኒስትር አብይ አህመድ አድናቆት። በመጀመሪያ መረጃችን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ማድነቁን የሚገልጽ መረጃ ነው። የጥበብ ሰው ቴዎድሮስ ካሳሁን አድማጮችን ለረጅም ጊዜ ካስጠበቀ በኋላ በለቀቀው አዲስ አልበም ውስጥ በተለይም 10ኛው ትራክ ላይ የከተታቸው ስንኞች ማህበራዊ ሚዲያውን አሙቀውታል። ቴዲ እንዲላል በዓለም ያልታየ ጥበብ ነክሮ ልዩ አደረገሽ አሳምሮ። እነዚህ ጥልቀትና ውብ ስንኞች አሁን ላይ በሀገሪቱ እየታየ ያለውን ትልቅ የገጽታ ግንባታና የልማት ሥራ በአርቲስቱ አይን ተመልክቶ እየመሰከረበት እንደሆነም ተነግሯል። በተለይም በአዲስ አበባም ሆነ በክልሎች የተከናወኑ ያሉ የኮሪደር ልማቶች፣ የከተማ ውበት ሥራዎችና ግዙፍ ፕሮጀክቶች ከተማዋንና ሀገሪቱን በአዲስ መልክ አሳምረው የመቅረጻቸው ሀቅ ለጥበብ ሰው አይን ሳይታይ አልቀረም። እነዚህ ጥልቀትና ውብ ስንኞች አሁን ላይ በሀገሪቱ እየታየ ያለውን ትልቅ የገጽታ ግንባታና የልማት ሥራ በአርቲስቱ አይን ተመልክቶ የመሰከረበት እንደሆነም ተነግሯል። በተለይም በአዲስ አበባም ሆነ በክልሎች እየተከናወኑ ያሉ የኮሪደር ልማቶች፣ የከተማ ውበት ሥራዎችና ግዙፍ ፕሮጀክቶች ከተማዋና ሀገሪቱን በአዲስ መልክ አሳምረው የመቅረጻቸው ሀቅ ለጥበብ ሰው አይን ሳይታይ አልቀረም። ቴዲ አፍሮ ብዙውን ጊዜ ሥራዎቹን ከታሪክ ከፍቅርና ከወቅታዊ ጉዳዮች ጋር ያቆራኛል። በዚህኛው ሥራው ግን የልማቱን ውበት ከኪነ ጥበቡ ጋር አዋህዶታል። ጥበብ ነክሮ የሚለው ልማቱ እንዲህ በዘፈቀድ ሳይሆን እውቀትና ውበትን አቀናጅቶ የተከናወነ መሆኑን የሚጠቁም ነው። ይህ የአድናቆት ስንኝ ለጠቅላይ ሚኒስትር ዶክተር አብይ አህመድ የተሰጠ የጥበብ ዕውቅና ተደርጎም ተወስዷል። የከተማው ጎዳናዎች ሲሰፋ፣ የገጠሩ ገጽታ ሲቀየርና የቆዩ መንደሮች በአዲስ ዲዛይን ሲዋቡ የተመለከተው አርቲስቱ ለዚህ ለውጥ መሐንዲስ በዜማው ምላሽና አድናቆትን ሰጥቷል። በሌላ ዜና አምባሳደር ሬድዋን ሁሴንና የገጽታቸው መቀየር ሚስጥር ወደሚቀጥለው መረጃችን ስናልፍ አምባሳደር ሬድዋን ሁሴን ስለገጠማቸው አደጋና ስለ አዲሱ ገጽታቸው ማብራሪያ ሰጥቷል። ባለፉት ጥቂት ቀናት በማህበራዊ ሚዲያ የተለያዩ መላምቶች ሲነገሩለት የነበረውን የአምባሳደር ሬድዋን ሁሴን አዲስ ገጽታ ወይም ራስን መላጨት በተመለከተ እሳቸው ራሳቸው እውነታውን ይፋ አድርገዋል። ከ2 ሳምንታት በፊት በሀገራዊ ጉዳይ ላይ በሚመክር ስብሰባ ላይ እያሉ ለንፋስ መከላከያ ተጋርዶ የነበረ የእንጨት ፓርቲሽን ሚዛኑን ስቶ በመውደቁ አምባሳደሩን አናታቸው ላይ መቷቸዋል። በዚህ ምክንያት የጭንቅላታቸው ስንጥቅ መሰፋት ነበረበት። ለሕክምናው ሲባል ሐኪሞች በከፊል ሊላጩት ቢሞክሩም አምባሳደር ሬድዋን ግን ሙሉም ቢሆን ይሻላል በሚል ራሳቸው መላጨታቸውን ገልጸዋል። አዲሱ ገጽታቸውንም እንደ ልጅነቴ ተመልሼ ሳየው አልጠላሁትም ሲሉ በፈገግታ ተናግሯል። አምባሳደር ሬድዋን ሁሴን ሕክምናቸውን የተከታተሉት በአዲስ አበባ አሚን ሆስፒታል መሆኑን ለሕክምና ሆነ ለሥራ ወደ ውጭ አገር እንዳልወጡና በሀገር ውስጥ ሥራቸውን እያከናወኑ መሆኑን አረጋግጠዋል። በተለያዩ አካላት የሚነዙ የሐሰት ወሬዎችን መረጃ በማጣራት አስታክኬ ጎሸን ባደርግ ደገኛ ነው ማለት ውድቅ አድርገውታል። አምባሳደሩ በመጨረሻም እንደ ሰው ምን ተፈጠረ ብለው ለተጨነቁ ወዳጅ ዘመዶቻቸውና መላው የኢትዮጵያ ሕዝብ ልባዊ ምስጋናቸውንም አቅርበዋል። በሌላ ዜና በአምበርገሌ ወረዳ የተከፈተ ተኩስ በመጨረሻም ዛሬ ሚያዝያ 12 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በዋግምራ ዞን አምበርገሌ ወረዳ በህወሓት ታጣቂዎች ተከፈተ የተባለው ተኩስ በንጹሃን ላይ ጉዳት እንዳደረሰ ነዋሪዎች ጠቁመዋል። ከሰሞኑ በአካባቢው የድሮን ጥቃት ተፈጽሞ እንደነበር ያስታወሱት ነዋሪዎቹ ከባድ መሳሪያም ከመንግስት ወታደሮች በኩል ሲተኮስ መስማታቸውን ተናግረዋል። ይህኛው የህወሓት ታጣቂ ድርጊት የፕሪቶሪያን የሰላም ስምምነት የሚያፈርስ ሆኖ አግኝተነዋል በሚል ነዋሪዎቹ ከፍተኛ ስጋት ላይ መሆናቸውንም ገልጸዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በተለይም ኢራን አቋሟን ቀይራ ወደ ፓኪስታን ልዑካን መላኳና ፕሬዚዳንት ትራምፕ ታላቁ ስምምነት ያሉት ጉዳይ በቀጠናው እውነተኛ ሰላም ያመጣ ይሆን ወይስ ሌላ የዲፕሎማሲ ፍጥጫ እንጠብቅ? እንዲሁም የአውሮፓ ህብረት የቀጥታ የበጀት ድጋፍ ዳግም መጀመሩ በሀገራችን ኢኮኖሚ ላይ ምን ያህል መነቃቃትን ይፈጥራል ብላችሁ ታስባላችሁ? ሐሳብና ግምታችሁን በኮሜንት መስጫው ላይ ጻፉልን።
መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ እና ሼር ማድረግ አትርሱ። እንዲሁም አዳዲስና እምነት የሚጣልባቸው ትኩስ መረጃዎች ወዲያውኑ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቷን መጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን በቀጣይ ሰዓታት በሚወጡ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።